ሰላም ዝምታ አይደለም ፍርሃትም አይሆንም። እውነተኛ ሰላም ማለት ፍትህ፣ እኩልነትና አንዱ ለሌላው ያለው ክብር በተግባር የሚታይበት ህይወት ነው። ሰላምን መስበክ ማለት ደግሞ ጮክ ብሎ መናገር ብቻ አይደለም፣ ራስን ዝቅ አድርጎ ሌላውን ለመስማት ፈቃደኛ መሆን ጭምር ነው። ይህች ምድር ለሁላችንም ትበቃለች። ጥላቻና ቂም ግን ጠባብ ስለሆኑ የትም አያደርሱንም። ሀገራችን ኢትዮጵያ ስሟ ከሃይማኖትና ከእምነት ጋር በታሪክ ድርሳናት ትልቁን ስፍራ ይዞ ይገኛል። እርስ በእርስ ተከባብረው ተቻችለው ሳይሆን ተፋቅረውና ተደጋግፈው የኖሩባት ምድርም ናት። ይህ መከባበር ዝም ብሎ የተፈጠረ ሳይሆን ትውልድ በትውልድ ላይ እያስተላለፈው የመጣው ማህበራዊ ኑሯችንን ያጸናውና እንደ ሀገር እንድንቀጥል ያደረገን ትልቁ ስውር ኃይል ነው። ይህ ሴት የሞራል ግዴታ ብቻ ሳይሆን በሀገሪቱ የበላይ ህግ በኢፌድሪ ህገ መንግስት ውስጥ በግልጽ የተቀመጠ መሰረታዊ መብት ነው። በህገ መንግስቱ አንቀጽ 27 ላይ እንደተደነገገው ማንኛውም ሰው የማሰብ የህሊናና የሃይማኖት ነጻነት አለው። ይህ መብት የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል፣ ሃይማኖቱንና እምነቱን ለብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ፣ የመከተል፣ የመተግበር፣ የማስተማር ወይም የመግለጽ ነጻነትን ያካትታል። የህገ መንግስቱ አንቀጽ 11ም የመንግስትና የሃይማኖትን መለያየት በግልጽ በማስቀመጥ መንግስትና ሃይማኖት የተለያዩ መሆናቸውን፣ የመንግስት ሃይማኖት እንደማይኖርና መንግስት በሃይማኖት ጉዳይ ሃይማኖትም በመንግስት ጉዳይ ጣልቃ እንደማይገቡ ይደነግጋል። ይህም ማለት እያንዳንዱ ዜጋ ያለምንም ስጋትና ተጽዕኖ እምነቱን በነጻነት የማራመድ ህገ መንግስታዊ ከለላ አለው ማለት ነው። ሆኖም ግን አሁን ባለንበት ዘመን ይህ ህጋዊና ታሪካዊ ሴት እየደበዘዘ በመካከላችን ያለው መተማመን እየላላና አንዱ የሌላውን እምነትና ማንነት የመጋፋት አዝማሚያዎች እየታዩ መምጣታቸውም ነው። በሃይማኖት ስም የሚደረግ መገዳደል፣ ስርዓት መጣስ፣ የቤተ እምነቶች መውደምና መፈራረጅ የትኛውንም መለኮታዊ እምነት የማይወክሉ ፍጹም ወንጀሎች ናቸው። እኔን አትመስልም፣ እኔ የምከተለውን እምነት አልተከተልክም በሚል እሳቤ በጠመንጃ ለመፍረድ መነሳት ያለማወቅና የጥፋት ጥግ ነው። ህግና ስርዓት ባለበት ሀገር ውስጥ ማንም ሰው በራሱ ስልጣን ፈራጅና ቀጪ ሊሆን አይችልም። ማንኛውም ዜጋ በሰላም የመኖር፣ የመረጠውን እምነት የመከተል ሙሉና የማይገሰስ መብት አለው። ይህ መብት ከመንግስት የተቸረ ሳይሆን ሰው በመሆን ብቻ የተገኘ የተፈጥሮ ስጦታ ነው። ልዩነቶቻችንን በውይይት በመከባበርና በህጋዊ መንገድ መፍታት ሲገባ ወደ ጠመንጃ መሮጥ ግን የሀገርን ህልውና ገደል ጫፍ ላይ መጣል ነው። ቃላት በጠፉበት፣ ዕውቀት በራቀበት፣ ህሊና በታወረበት አውድ ውስጥ ብቻ ነው ጠመንጃ ፈራጅ የሚሆነው። ነገር ግን በጦርነት የሚገነባ ሰላም፣ በጥላቻ የሚጸና አንድነት ፈጽሞ የለም። ጠመንጃ ታሪክን እንጂ ሰላምን አይሰራም። ህይወትን ያጠፋል እንጂ እምነትን አይጠብቅም። ህግ የበላይ በሆነበት ማህበረሰብ ውስጥ ወንጀለኞች የትኛውንም ካባ ቢለብሱ፣ የማንንም ስም ቢጠሩ በህግ ፊት ቀርበው ሊጠየቁና ዋጋቸውን ሊያገኙ ይገባል እንጂ በጉልበት ስርዓትን መናድ ፈጽሞ ሊፈቀድ አይገባም። ህግ ባለበት ሀገር የጥይት ድምፅ የፍትህ ቋንቋ ሊሆን አይችልም። ጉልበተኝነት በነገሰበት ምድር ደግሞ ፍትህም ሆነ እምነት መጠለያ ያጣሉ። ታሪክ እንደሚያስተምረን በጥላቻ እሳት ያደገች፣ በንጹሃን ደም የቆመችና በወንድም መገዳደል የከበረች አንዲትም ሀገር የለችም። ዛሬ በተለያየ ስም የምናፈሰው እያንዳንዱ የንጹሃን ደም ነገ ልጆቻችን የሚሰቃዩበትን የጥፋት ማዕበል መጋበዝ ነው። እምነት ሰውን ለመግደል ሳይሆን የሰውን ህሊና ሕያው ለማድረግ የተሰጠ መለኮታዊ ስጦታ ነው። የትኛውም የፖለቲካ ትርፍ፣ የየትኛውም የቡድን ፍላጎት ከሰው ልጅ ህይወትና ከሀገር ህልውና በላይ ሊሆን አይችልም። ዝምታ በጥፋት ላይ መተባበር ነው። በሃይማኖት ስም የሚነግዱትን፣ የሰላም ማደሪያዎችን የሚያፈርሱትንና ህግን የሚጥሱትን አካላት አይወክሉንም ብሎ በጋራ ማውገዝና ለህግ አሳልፎ መስጠት የሁሉም የዜግነትና የህሊና ግዴታ ነው። ፍቅርና መቻቻል ከቤታችንና ከልጆቻችን አእምሮ በመጀመር የሀገራችንንም ሰላም በጽኑ መሰረት ላይ እንገንባ ሲል አሃዱ አቋሙን ይገልጻል። እኛ ኢትዮጵያውያን እንዲህ አልኖርንም። ታሪካችንም ሆነ ትውፊታችን የጥፋትና የጥላቻ አልነበረም። አንዱ የሌላውን እምነት አክባሪ፣ አንዱ የሌላውን ቤተ እምነት ጠባቂና ገንቢ እንጂ አውዳሚ ሆኖ አናውቅም። በአንድ ግቢ፣ በአንድ ማዕድ፣ በአንድ ማህበራዊ ትስስር ውስጥ አንዱ የሌላው ጋሻና መከታ ሆኖ ነው የኖረው። ቤተ እምነቶች የጋራ ኩራቶቻችን፣ የሰላማችን ማረጋገጫዎችም ነበሩ።
እርስ በርስ መጠባበቅ እንጂ መፋጠጥ፣ መተጋገዝ እንጂ መገፋፋት የኛ እሴቶች አልነበሩም። የተበላሸውን መንገድ ማስተካከል የሚቻለው ደግሞ ወደ ቀደመው እውነተኛ ማንነታችን በመመለስ ብቻ ነው። ፍቅርን፣ መከባበርና አብሮነትን ከቤታችን፣ ከትምህርት ገበታችንና ከእምነት ተቋሞቻችን መጀመር አለብን። ወጣቱ ትውልድ በጠመንጃና በጥላቻ ትረካ ሳይሆን በጥንታዊና ባማረው የመከባበር እሴት ሊኮተኮት ይገባል። ሕግ የበላይነቱን ሊያረጋግጥ፣ እምነትም ንጹሕ ስብዕናን ሊገነባም ያስፈልጋል። በሃይማኖት ስም የሚነግዱትን፣ ዜጎችን የሚያፈናቅሉትና የሰውን ሕይወት የሚቀጥፉትን አካላት አይወክሉንም ብሎ በጋራ ማውገዝና ለሕግ አሳልፎ መስጠት የሁላችንም የህሊና ግዴታ ነው። በሀገር ላይ ሰላምን ለማስፈንና የተናጋውን ማህበራዊ መሰረት ለመጠገን የምንወስዳቸው እርምጃዎች ሁሉ ፍጹም ሊሆኑ የሚችሉት ከችግሩ ማግስት መሮጥ ስናቆም ብቻ ነው። አጥፊዎች በሕግ ፊት ቀርበው ተገቢውን ቅጣት ሲያገኙ የወደመውና የፈረሰው የጸሎት ቤትም ሆነ የዜጎች መኖሪያ በጋራ ክንድ መልሶ ሲታነጽ ፍትህ መሬት ላይ መውረዷ እሙን ይሆናል። ሀገር ማለት ግዑዝ መሬት ብቻ አይደለችም። ሀገር ማለት እኔ፣ እናንተ፣ ልጆቻችንና የማንነታችን ድምር ውጤት ናት። ይህቺን ታላቅ ሀገር አጽንቶ ለማቆም ደግሞ እንደ አየርና ውሃ የሚያስፈልጋት ትልቅ ሀብት አለ። እሱም ሰላም ነው። ዛሬ በዓለማችን ሆነ በዙሪያችን የሚታዩት ክስተቶች አንድን እውነት ፍንትው አድርገው ያሳዩናል። ሰላም አንዴ ከጠፋ መልሶ ማግኘት ምን ያህል ከባድና ዋጋ የሚያስከፍል እንደሆነ በተግባር እያየን ነው። ለዚህም ነው ዛሬ ሰላምን ለመጠበቅና ሀገራችንን በጽኑ መሰረት ላይ ለማቆም ከመቼውም ጊዜ በላይ ኃላፊነት አለብን ብለን በታላቅ ድምፅ የምንጮኸው። ከመቼውም ጊዜ በላይ የምንልበት የራሱ የሆነ ትልቅ ምክንያት አለን። ቴክኖሎጂ በረቀቀበት፣ የሐሰት ወሬዎችና የጥላቻ ንግግሮች እንደ ሰደድ እሳት በአንድ አፍታ በሚሰራጩበት በዚህ ዘመን እያንዳንዱ የምንጋራት ቃል፣ የምንጽፋት አረፍተ ነገር ወይም ሀገርን የምታቆም ወይ ደግሞ ገደል የምትከት የማገዶ እንጨት ልትሆን ትችላለች። በማህበራዊ ሚዲያ የሚለቀቁ ማህበረሰብን ከማህበረሰብ የሚያጋጩ መርዛማ መረጃዎችን ሳናጣራ አናጋራ፣ አንቀበል። እጃችን ላይ ያለው ስልክ የሰላም መሳሪያ እንጂ የጥፋት መነሻ መሆን የለበትም። ሰው ሆኖ የማይበደል፣ ሀገር ሆኖ በፈተና ውስጥ የማያልፍ የለም። ችግር ሲመጣ፣ ድንገተኛ ጥፋትና አደጋ ሲከሰት የሰው ልጅ ተፈጥሯዊ ምላሽ ምንድነው ብለን ስንጠይቅ መደጋገፍ፣ ማልቀስ፣ መጽናናትና አብሮ መቆም ነው። ነገር ግን በሚያሳዝን ሁኔታ በደስታችን ቀን የማይታዩ፣ በሰላማችን ጊዜ የማይደመጡ፣ ሀገር ስትታመምና ሕዝብ ሲያለቅስ ብቻ ከየመሸጉበት ጉድጓዳቸው የሚወጡ የቀውስ ነጋዴዎች በዝተዋል። ታሪክን ወደ ኋላ መለስ ብለን እንይ። ይህች ሀገር እዚህ የደረሰችው በመገፋፋት ሳይሆን በመደጋገፍ ነው። ጎጆ በቃጠሎ የፈረሰበትን ጎረቤት ሌላው ጎረቤት ተረባርቦ ቤት ሰርቶለት ነው ሕይወቱ የሚቀጥለው። ያለቀሰውን አብሮ አልቅሶ፣ የተራበውን አብሮ አጉርሶ ነው እዚህ የደረስ ነው። አሁን ግን ይህንን የወርቅ እሴታችንን የሚያጠቁ፣ በቁስላችን ላይ ጨው የነሰነሱ፣ ቁስሉ እንዳይሽር ደሙ እንዳይቆም የሚያደርጉ ሰዎችን ዝም ልንላቸው አይገባም። በመከራችን ጊዜ ቃላት የሚያሾሉትን፣ ጥላቻን የሚሰብኩትን በመንፈስና በሐሳብ አግልሏቸው። የነሱ ትልቁ ስንቅ የኛ ትኩረት መስጠት ነው። ሀገር የምትፈልገው ቁስል የሚያክም ሐኪም እንጂ ቁስል የሚጫርበት ምስማር አይደለም። የምትናገሩት ቃል የሚያጸና ካልሆነ ዝምታችሁ ወርቅ ነው። የምትጽፉት ሐሳብ ሕዝብን የሚያገናኝ ካልሆነ ብዕራችሁን ስበሩት ሲል አሃዱ አጽንኦት ይሰጠው ይላል።